እኔ ደግሞ መብቴ ነው የልጁ አባት ነው ከመብቴ ነው ለምን ታስብ ከሆነ ሄድና ድጋሚ ነው ማሰብ ታድርጋለህ እኔ ከማን ጋር ነው ልጅ ውስጥ ነኝ ልጅ ታንሰኝ ለምን ምንድነው የሚፈይ ኃጢአት ነው እኮ የሚፈታው ይዛችሁ የመጣችሁት አይዲያ የሄዳችሁበት ርቀትን ልፋታችሁን ባደንቅም ውሸት ምንጊዜም ውሸት ነው። ይህ ይዛችሁት የመጣችሁት ድራማ ውሸት ነው። ጭራሽ ከእውነት ጋር የማሄድ ስለሆነ አሁን እንደገና ድጋሚ ሌላ ነገር ውስጥ ገባችሁ። በመጀመሪያ የዲኤንኤ ምርመራ ቡታጀራ ስታደርጉ በካሜራ ፊት ነበር ማድረግ ያለባችሁ። ምክንያቱም ፐብሊክ ወጣችኋል። ይህንን ነገር ይህንን ጭቅጭቃችሁን ፐብሊክ እስካረጋችሁ ድረስ የዲኤንኤ ምርመራ ስታደርጉም ፐብሊክ አድርጋችሁ በካሜራ ፊት ነበር ማድረግ ያለባችሁ። እናንተ የዲኤንኤ ምርመራውን በቃ ለእናንተ ብቻ ነው ፕራይቬት፣ ለሌላው ግለሰብ ግን ይፈቀዳልና ካሜራ ፊት ባለማቅረባችሁ ፕራይቬት በማድረጋችሁ አሁን ግን አዩ እያደረገች ያለችው ትክክል ነው። በመጀመሪያ የዲኤንኤ ምርመራ እናድርጋላችሁ፣ ካሜራ አላስገባችሁም፣ አልቀረጻችኋትም፣ አደረገች። አሁን ግን ድጋሚ እናድርግ የምትሏ ስህተቱ የእናንተ ነው። እውነት እንኳን ቢሆን ከአሁን በኋላ እኛ አናምናችሁም። እናንተ በዚህ አጋጣሚ ቡታጀራ እንደዚህ አይነት ጭቅጭቅ ስራ ይዛችሁ ስትመጡ ወንድማችሁ ደግሞ መፍታኪያ አዲስ አበባ እንደዚህ ከፍቅረኛው ጋር ፈታ እያለ ነው። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ የምንወዳቸው ሁለት ባልና ሚስቶች የእዩ ፍቅረኛም በአንድ ላይ ሆነው መጥተውልናል። እንግዲህ በጣም ደስ የሚል ቆይታ ፈታ ያደረጉኝ ነበረ። ያው ሰገጤ ምናምን እያላችሁ እየሰደባችሁ ነው። ለምን ውሸትን ለምን አሰክሽም? ለምን እንደ ሌሎቹ በውሸት አሰክሽም? እንደዛ ነገር ነው መሰለኝ ስድባችሁ፣ ሌላ የተለየ ነገር አይደለም። ለማንኛውም ብሩክን የምናውቀው በጨዋነቱ ነው፣ በስርዓትነቱ ነው፣ በተግባር ሰውነቱ ነው የምናውቀው። ብሩክን ግን አሁን ዛሬ በተለቀቀው ቪዲዮ ላይ ልጁን ስጭኝ፣ ልጅቷን ስጭኝ፣ አንድ ወንድ አንድ ሴት፣ እንዴት ነው ነገሩ? እባክህ ብሩኬ አንተ እኮ ትትና አንተን መተቸት በጣም ከባድ ነው። ምክንያቱም ብዙ ጊዜ ሀይሚ በሚሰጣት ካራክተር ላይ በጥፊ እንድመታ፣ እንድትሰድብ፣ እንድታሽቀነጥር፣ እንድዝት ምናምን ነገር እየተሰጣት ብዙ ነገር በአንተ ላይ አክተ ስታረግ ሀይሚ እንዲህ ቀና ብለህ እንኳን አላያትም። ትትና ስርዓተ ጨዋነትህ የተግባር ሰውነትህ ለአንተ አይነገርም። ማለት ብሩክን እንዲሁ ዝም ብሎ ለመተቸት ትንሽ ይከብዳል። የተግባር ሰው ነው። ከራሱ በላይ ቅድሚያ ከቡታጀራ ዩቱበሮች ለእናቱ ቅድሚያ የሰጠ እንዲያው ዓለምን ብትዞሩ የትም ቦታ ብትሄዱ ሴት ልጅ ናት መጀመሪያ ለእናቷ ቅድሚያ የምትሰጥ። በየትኛውም ቦታ ብትሄዱ አንድ ሴት ልጅ ስኬታማ ስትሆን ቅድሚያ የምትሰጠው ለእናቷ ነው ሴት። ግን ዝጋ ብሩክን ነው ያገኘ ነው። ብሩክ አለማየሁ ማርያም፣ እኔ እንዲ ብሩክን በቃ ማለት ይከብደኛል ልታቸው ስል እስከዛሬ ራሱ ሳላውቅ ለተናገርኩት ራሱ ይጸጽተኛል። እና የተግባር ሰው እናትክን ሰፕራይዝ ሲያደርግ እኮ የማላፍርብሽ ጠላ ሸጨሽ ነው ያሳደግሽ ብሎ ኮራ ብሎ የቤት ስጦታ የሰጣት እኮ ብሩክ ነው። እና አሁን ወደ ዛሬው ቪዲዮ ስመጣላችሁ ብሩክ አንገቷን አናቀው እኮ እናንተ። ብሩክ አንተን እኛ አንተችም። አይ በቃ ያኮ ጨዋታ እኮ እንቆቅልሻችሁ በቃ አልቋል። አንተችም፣ የፈለገ ስራ ብታመጣ አንተችም። የምትጎዳው ግን ደስ የምትለው አፍቃሪ ባለቤት ሁሉ ነገር የሆነችው ሀይሚ ምንም እንኳን ስራውን ብታውቀው ትጎዳለች። ምክንያቱም አፍቃሪ ናት። አንተም አፍቃሪ ናት፣ እሷም አፍቃሪ ናት። በጣም እሳት ላይ ያላችሁ ፍቅረኛሞች ስለሆናችሁ በሴት በኩል እንደዛ አይነት ጣልቃ የምትገባ ሴት በመሀል በፍቅረኛሞች በባልና ሚስቶች መካከል ጣልቃ የምትገባ ሴት ምንም እንኳን ስራ መሆኑን ቢስማሙ ራሱ ሴት ትጎዳለች። እናንተ ራሳችሁ በሀይሚ ቦታ አስገብታችሁ እናንተና ፍቅረኛችሁ አለ፣ በመሀል ደግሞ ሌላ ሴት ልክ ብሩክን እንደ አፍቃሪ ከብሩክ ልጅ እንደወለደች ምናምን አድርጋ አክት ብታደርግባችሁ ምንም እንኳ ስራ መሆኑን እያወቃችሁ የሆነ ውስጣችሁ ይጨነቃል። ግን እኮ ስራ መሆኑን ታውቃላችሁ፣ ግን ትጨነቃላችሁ፣ ታስባላችሁ፣ ምናምን ታደርጋላችሁ። እኔ ያንን የተናገርኩት ሰገጤ ምናምን የምትይ ሰገጤ ብለሽ ከሰደብሽኝ በጣም ብዙ መረጃ አወጣለሁ። በጣም ብዙ ማለት ነው። ሄደሽ ለእናትሽ ጎንጎ ጫማ ሳትቀይሪ እኔን እዘጋ ሰገጤ አትይኝም። የናሽን ሳር ቤት ሳትቀይሪ ለፌመስ ሰው ወርቅ እየገዛሽ እኔን እዛ ጋር እየመጣሽ ሰገጤ አትይኝም። ባይዘወይ ከሰደባችሁ እኔ ብዙ ነገር እናገራለሁ። ለምን እኔ
ሀይሚ ስትጎዳ ማየት አልፈልግም። አሽቃባጭ አይደለሁም፣ አስመሳይ አይደለሁም። ከነሱ በላይም አስቤ አይደለም። በቃ እንደነገርኳቸው ነው። በሁለት ባልና ሚስቶች መካከል አንድ ሌላ አፍቃሪ ኦር ምናምን ጣልቃ ገብታ በሁለቱ መካከል እንድሰራ ስትደረግ ሴት ናት ተጎጁ። በቃ ይሄንን ያልኩት እና ለማንኛውም ዛሬ ብሩክ ድጋሚ የዲኤንኤ ምርመራ አልክ። ለምን እንዲህ ባለፈው ሰጠን አላላችሁም እንዴ? ለምን እንደዚህ ግራ ይገባችኋል? ወንድ ሴት አንዴ በሴት ተጠርባታላችሁ፣ አንዴ ወድ። አሁን ጥርጣሬ ውስጥ አልገባችሁም? ለምሳሌ አየው ልጅ የላትም መሰለኝ የሚለው ጥርጣሬ ውስጥ አልገባችሁም? በፊት የላትም ብዬ ነበር እኔ ራሱ ያልኩ፣ ግን በኋላ ደግሞ በቃ ምናምን ሳይ እንዴት ቤተክርስቲያን ድረስ ሄደው እንዴት ይዋሻሉ ምናምን ብዬ ራሴን ተጠራጠርኩት። አሁን ግን እየተጠራጠርኩ ነው ልጅ አለመሆኑ፣ አንዴ በሴት አንዴ ቢሆን፣ ምክንያቱም ውሸት ነው የሚሰሩት። ለማንኛውም በዚህ ልክ በተመልካች ላይ ሙድ መያዝ ይደብራል። ዛሬም ስደቡኝ የምትሰሩት ስራ ነው፣ ግን ይህና ለተመልካች በቃ ተመልካች ምናምን የዲኤንኤ ምርመራ ሲሰጥ እንዴት እንደሆነ በቃ ፋራ አታድርጉት። ብዙ ቦታ እኮ ተለቋል። አሁን በቀደምን ብያለው፣ ኤቢኤስ ላይ ገብታችሁ ማየት ትችላላችሁ። ሌላ አንድ ጋዜጠኛ ማለ አሁንም ዛሬም ስመጣ ስሙ ጠፋብኝ ታውቃላችሁ አለ እና እንደዚህ በቀላል አትሁት። ለምሳሌ አሁን ሀይሚና ብሩኬ ወይም ተመልካች ምንም እንደማያውቅ እያደርጉ የሚሰሩ ሰዎች ናሄንና ውብዬን ላምጣላችሁና ናሄ ቻናሌ ተዘግቶብኛል ምናምን ብሎ ከውብዬ ጋር እየሰከሰ መጣ። የሚሰሩት ስራ ነው፣ ግን ተጣላን ብለው ተለያየን ብለው በመሀላቸው የቤት ሰራተኛቸውን ልክ እንደ ሀይሚና ብሩኬ መካከል እዩን እንዳስገቡት አስገብተው የተለያየ ካራክተር እየሰጣት እንድሰራ ናሄን እንደ አፍቃሪ ምናምን አድርገው እየተሰጣ ሰራተኛዋ ማለት ነው እንድሰራ አድርገው አሁን ደግሞ በቀደምን ብለው መጡ የናሄ ቻናል ተዘጋ ብለው መጡ። አያቸው ተመልካች አንድ ቻናል ራሱ ተዘጋ ሲል ኢቭን ቼክ ማድረግ አይችልም። ጎግል ላይ ገብቶ ሰርች ማድረግ አይችልም። ዩቱብ ላይ እንዲህ እውነት ተዘጋ ብለው ሰርች አድርገው መፈለግ አይችሉም። አያችሁ ምን ያህል እንደሚንቁ። ይሄ ነው የሚያናድረኝ እኮ። ዩቱብ ቻናሉ አልተዘጋም፣ አሁንና ይሄ አለ። ግን ሁለተኛ ዩቱብ ቻናል መክፈት ሲፈልግ ሌላ ቻናል ከፍቶ ተዘጋቢ 2 ወር ሆኖ ምናምን ብሎ ሰከሰ ሌላ ቻናል እንዲከፈት። ከዛ ደግሞ ተመልካች ኮመንት ላይ በቃ ቻናል ቢዘጋ ሌላ ይከፈታል ምን ችግር አለ ምናምን። ለምን ፋራ ትደረጋላችሁ? ለምን ያለ እናንተ እኮ ያለ አረብ ሀገር ሴት እኮ ማንኛውም ዩቱበር እንኳን አይደለም እነዚህ ቀርቶ ኤቢኤስ ላይ ትላልቅ ኤቢኤስ ላይ ምናምን ያሉ ራሱ ሞር ትልቁን የአንበሳውን ድርሻ ተመልካች የሚይዘው አረብ ሀገር ያሉ ሴቶች ናቸው። እና ራሳችሁን አስከብራችሁ ነው ሌላውን ስታከብሩ ለማለት እወዳለሁ። እንደው የምትሰድቡኝን ነው፣ ሁላችሁንም አይደለም፣ ሰገጤ አይደለሁ ለማለት ነው በአጠቃላይ። እና ሀይሚና ብሩኬ በዚህ ልክ ሌላ ስራ በሰሩ እኔ በጣም ነው የምወዳቸው። በጣም ደስ እያሉ አሁን ዛሬ በተለቀቀው ቪዲዮ ላይ እኔ ፈታ ነው ያልኩ፣ እየሳኩ ነበር ያየሁት። እና ብሩክን መተቸት በጣም ከባድ ነው። እንደነገርኳቸው የተግባር ሰው ነው። እዛ ጋ አሁን እጁን አንገቱ ላይ አዩ ላይ አነሳ ምናምን። ይሄ እኮ የእሱ እንትን ባህሪ አይደለም፣ በጨዋነቱ ነው የምናውቀው። ግን አውቀህ እጅን አነሳ። ባለፈው ደግሞ ሀይሜን እንድነተቻት እጇን አንገቷ ላይ እንድታደርግ ምናምን አርጋችሁ ሰጣችኋት። እሷ ላይ ነጥብ እንድያ ነው። ስራ ነው ስራ ነው። ተነጋግራችሁ ነው የምትሰሩት። ምንም ነገር የለም፣ ልጅ የሚባል የለም። በቃ ዛሬ አወቅን። አንዴ ሴት በቀደምን ብሩክ ቀበጣጠረ ሴት ወንድ እያለ ዛሬም ደገመው። ምክንያቱም የውሸት ስራ ነው። ውሸት ምን ጊዜም ቢሆን ውሸት ነው። ውሸትን አስመስላችሁ ስትሰሩ አንድ ቀን ይጥላችኋል። አያችሁ፣ ይሄ ልጅ ያልተፈጠረ ልጅን ልጅ ብላችሁ ስትሉ ጾታውን ራሱ እንትን እየቀያየራችሁ ነው። ፈጣሪ በአምሳሉ የፈጠረውን ሰው አንዴ ወንድ አንድ ሴት የዲኤንኤ ምርመራ ድጋሚ የዲኤንኤ ምን አስፈልግ? አሁን በቀደም ትናንትና የተለቀቀውን ቪዲዮ አይታችኋል። ምንም ይሄ እኮ ማሰብ አያስፈልግም። በቃ የዲኤንኤ ምርመራ ጭራሽ የለም። ቡታጅራ አላደረጋችሁም። ወደ አተያዙብን ነው እኔ ምለው እንጂ በሌላ በጥላቻ በምናምን እያያችሁት አይደለም። በቃ ነቃ ደንገጥ በሉ። በቃ የፈለገ ብትወዷቸው ይሄን ያህል ተመልካችን ፋራ ማድረግ ጥሩ አይደለም ለማለት ነው። ለማንኛውም ብሩኬ 100% ልጅ የለህም። ምንም አይነት ካዩ ጋር ግንኙነት የለውም። ሀይሚ ናት አስጨነቃት። ስራ ነው የምትሰሩት። አፍቃሪ ናት፣ ባለቤት ናት፣ ወደዋለሁ እያለች ፍቅራችሁን አጣጥማችሁ ሳጨርሱ ሌላ ድራማ ውስጥ ገቡ። እኔ ይሄ ነው እንትን እንጂ ምን አገባኝ? እኔ ምን አገባኝ? እንደ ሌላው እኮ መሰከስ እችላለሁ። ምን አገባኝ? ከዛ በተረፈ 10 ጊዜ ቀለበት ላደርግ ነው እያለ ታምብሌ ኮሚኒቲ ላይ እየለጠፍክ እኛንም ልባችን አታንጣጥለው፣ ወይም እኛም የሆነ ነገር እየተናገረን በቃ ሌሎች ተመልካቾች ደግሞ እንዲሰድቡን አታድርግ። ቀለበት ወይ አርግላትና እንገላገል። በቃ እኛም ቪዲዮ ከመስራት በቃ እንውጣ። አውቶ ዩቱበር በቃ ከዩቱብ እንወጣለን አንዴ አይተን፣ ያለበለዛ አንዴዛ አንዴዝ እያልክ ልጅቷን ያለ እድሜዋ እንዳታረጅ። በቃ ሀሳብ ጭንቀት ምናምን ምን እንደሚያመጣ እንግዲህ ማወቅ ትችላላችሁ። ለማንኛውም የምትሳደቡ ተሳደቡ።
አብራችሁኝ ያላችሁ እውነትን መናገር ያኮራል እንጂ አያስገብርም። ዛሬም ነገ የምላችሁ እንደዛ አይነት ድራማ ካላቆሙ ነገም ከሀይሚ ጎን ነው የምሆነው። እናንተ ወንዶች ምንም ቢሆን አትጎዱም። ሴት ግን አንድ ልብ ነው ያላት። የምትሰሩ ስራ ውሸት መሆኑን እያወቀች ራሱ ትጎዳለች። ይህን ነው የምለው። እንደዚህ አይነት ስራ ደግሞ እናንተን አይመጥናችሁ። እንደዚህ አይነት ይሄ ብሽቅቅ ያለ ስራ ከአሁን በፊት አልፋችኋል። የተለየ ስራ ነው ማምጣት ያለባችሁ እንጂ እንደዚህ አይነት አሉባልታ። ይሄ እኮ አሉባልታ ነው። ናቲ ትናንትና መጥቶ ናቲ ሲሰክስባችሁ ምንም ያላላችሁ እኔ መጣችሁ ሰገጤ ምናምን ብላችሁ ሰዱኛል። ናቲ የዲኤንኤ ምርመራው ታወቀ። በቃ በጣም ደስ ብሎናል፣ እንኳን ደስ ያላችሁ። ዶክተሩ ራሱ በጣም ደስ አለው፣ ገረመው ምናምን አለና የመግቢያ ኢንትሮ። ከዛ ደግሞ በኋላ መጨረሻ ላይ ወደ መሀል ላይ ግራ ገባኝ ምናምን። አያችሁ እንዴት አድርጎ እንደሚሰክስ። በቃ ይሄን እነዚህን በጎች ዝም ብለህ ሰክስ ንዳ ነው ጨዋታው። እኛ ደግሞ በግ አይደለም፣ የብዙ ዩቱበሮችን ህልም ያሳካነን እንጂ እንደዚህ እንደ ገገማ ተቆጥረን ኤኒ ስራ ይዘው ሲመጡ ማልቀስ ከኛ አይጠበቅም። ትክክል ያልሆነውን ነገር ትክክል አይደለም ማለት ልመዱ። ማለት ይሄ በመጥፎ አስተያየት ከእናንተ ከወሰዳችሁት መብታችሁ ነው።